የአሜሪካና የቻይና መሪዎች ተገናኝተዋል። በግንኙነታቸው ደግሞ ተስፋ ሰጪ የሆኑ ምክክሮችን ስለማድረጋቸው እየተነገረ ነው። በተለይ አሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና አቻቸው ሺ ጂንፒንግ ጋር ስኬታማ ውይይት ማድረጋቸው በተለያዩ አጋጣሚዎች ማስታወቃቸውን ተከትሎ ብዙዎች እንግዲህ የሁለቱ ሀገራት በተለይ የንግድ ጦርነት ሰላማዊ በሆነ መልኩ መሻሻሎችን ያሳያል የሚል ተስፋ አድሮባቸዋል። በተደረገው ውይይት ከቻይና ወደ አሜሪካ የሚገቡ አንዳንድ ምርቶች ላይ ማሻሻያ ተደርጓል። ለምሳሌ ከዚህ ቀደም ከቻይና ወደ አሜሪካ በሚገቡ ምርቶች ላይ ተጥሎ የነበረው የ57% ቀረጥ በ10% ዝቅ ብሎ አሁን 47% ብቻ እንዲሆን ተደርጓል። ከአሜሪካ ወደ ቻይና የሚገባው እንደ አኩሪ አተርና ሌሎችም ሸቀጣሸቀጦች ላይ ቻይና መግዛቷን እንድትቀጥል ከስምምነት ላይ ስለመደረሱ እየተነገረ ነው የሚገኘው። በመጪው ሚያዝያ ወር ፕሬዝዳንት ዶናልድ ትራምፕ በቻይና ይፋዊ የስራ ጉብኝት ያደርጋሉ ተብሎ ይጠበቃል። በአጸፋው ይህንን ተከትሎ ደግሞ የቻይናው መሪም በዋሽንግተን ቆይታ እንደሚያደርጉ ተጠብቋል። ዜና ኢትዮጵያ ይህንንና ሌሎች ጉዳዮችን ዛሬ በስፋት ዳስሷል። በዶት ስትሪም የማህበራዊ ድረገጽ አማራጮቻችን ልትከታተሉ ትችላላችሁ።